ህንድ ባለማለታችን ጥፋት እየቀጠለ ነው። ጥፋት እንዳይቀጥል እየተፈጠረ ባለው ነገር ላይ ማለት ነው አጽንኦ ሰጥተን what is going on what happened to this lady ብለን ጥያቄ መጠየቅ አለብን። አለበለዚያ እነዚህ ሰዎች ያልታወቀባቸው መስሏቸው በዚህ ሴት ብቻ አያውቁም፣ ይቀጥላል። በጣም ብዙ ሌሎች ሰዎችም ዋጋ ይከፍላሉ። ይሄ ከመሆኑ በፊት እንደ አንድ ኢትዮጵያ ውስጥ እንደተፈጠረ ሰው እንደ ዜግነቴ እንደ ኃላፊነቴ የገባኝ ነገር ካለ የመጨረሻ እስትንፋሴ እስከምትቋረጥ ድረስ አው ሜክ አዌርነስ እፈጥራለሁ። የፈለገ ኮስት ቢያደርገኝ ህይወቴን አዌርነስ እፈጥራለሁ። ጥያቄ እጠይቃለሁ። እንድትመለስ እንዳትመለስ አይደለም፣ ቢያንስ ማለት ነው ይሄ ጥፋት መቀጠል የለበትም። ሰው መጠንቀቅ አለበት። ሌላ ሰው መጎዳት የለበትም። አሁንም የዚች ዴዚ የምትባለች ህይወት አሁንም ያሳስበናል። እሺ ሴፍ እሺ ሴፍ ፕሌስ what is going on? የዚች ልጅ ህይወት ምን ይመስላል? ይሄ ሁሉ ነገር ጥያቄ ውስጥ መግባት መጨነቅ ያለባችሁ ኢትዮጵያ ውስጥ ስላለው ሕክምና ብዙ ወጣቶች ሄደው ነው የሚሞቱት። ኢትዮጵያ ውስጥ ዘፋኞች ማአት ሰው የሄደ ይሞታል እና ያንን ብጠይቁ አይሻልም? አሁን እሷ ስዊዘርላንድ ያለች ሰው ህግ ያለበት ሀገር ከሚያሳስብሽ ኢትዮጵያ ውስጥ በተደጋጋሚ ዘፋኞች የሄዱ የሚሞቱት ለምንድን ነው? ለምን አትጠይቁም? ይሄን ሐኪም ቤቱ ነው የሆነ ችግር አለ። ብዙ ጊዜ ተደጋጋሚ ዘፋኞች በጣም እኔ ጎበዝ የሆኑ በየጊዜው ታመሙ ይባሉና ሞቱ እንሰማለን። ምንድን ነው ምክንያቱ ብለሽ ይህም መጠየቅ አለብሽ እንጂ እሱን ነው እየጠየቅን ያለ ነው። ስለ ሴትዮዋ መሞት ልጁን እኔ መጠየቅ ፌር የሆነ ጥያቄ አይደለም። ያ አስተዋጽኦ አድርጎ ተበሳይታ ሊሆን ይችላል፣ ግን የሆነበትን ነገር ልንገርሽ፣ እሷንም እችንም መጠየቅ አንችልም። ሁለተኛ እንደ ህፃን ልጅ ምናምን ያለፋት ምንድን ነው ፋሚሊ ያልተጠጋው ለምን አልታረቀም? ትዳር ማለት መወሳሰብ ነው። ብዙ ነገር ኦይ ቲና ምን ብላለች? እገልሻለሁ እያሉ ያስፈራሩኛል። የሪከርዱን አሰማው ቦምቤ ካለ ማለት ነው አሰማ። ማነው ያስፈራራት? ወይ ጉዴ! እንደዋረተ አሜሪካ እኮ ነው ያለችው። እሱ የሚኖረው ስዊዘርላንድ፣ እሱ ያለችው አሜሪካ። አሁን የምትሉት ግን ሴቲቱ ስሚ ሰላም ሴቲቱ ሰዎች ሲበሳጩ ብዙ ነገር ይላሉ። በቃ እሱ አልፈለገችም። እንደ እናት ይገባኛል ያልፈለገችበት ምክንያት። አይ ብዙ አወራችሁን ደግሞ እኛ ምድል ስጡን። ዝም ብላችሁ ይሄ ትንሽ የብሔር የምን ለማድረግ ትጋጋጣላችሁ። የምንድን ነው ብሔር? አንቺ ደግሞ ብሔር ኬት አመጣሽ? እኔ እያልኩ ያለሁት እኮ እነዚህ ሰዎች ብሔርም ሃይማኖትም የላቸውም እያልኩሽ ነው። አንድ ነገር ልንገርሽ፣ ቆይ ሀሳብሽን መስጠት ከፈለግሽ የራስሽን ሀሳብ ስጪ። የኛን ሀሳብ ስትቃወሚ ሁላችንም የየራሳችንን የመሰለን እንናገራለን። በሴትነታችን በእናትነት ግን ጥቅም የለውም። ሴትዮዋ ሞተች በዘርነት አላለም። አንቺ ደግሞ እኔ ብለሽ ሀሳብሽን ስጭን። የኛን ለምን ትወቅሻ? ኦኬ ሀሳቤ ልስጥ። ቴንኪው አመሰግናለሁ። አለው ወይስ? እሺ ሀሳቤ ስል እኔ ቦምቤ ታርጎሽ ነው የስራስ ቤት አርገሽ ነው? ኦኬ አሮ ነው የሚተደርጋም ሊሆን ይችላል። ግን ታፕታፕ አርጉትና እኔ ሀሳቤ እያወራው ነበር። ሺዝ ኦቨር ቶክ ዳስና እሱ አፕሮፕሬት አይደለም። ከዛው ነው የምትጀምሪ ሲጀምር ማለት ነው። ሌላው ሀሳብ ካለሽ ከጨርስ በኋላ ትሰጫለሽ። አንድ ነገር ልንገራችሁ፣ ማንም ሰው በተረፈ ግን ማንንም ሰው ሳይለንት ማድረግ እንደማትችሉ ግን እንነግራቸዋለን። እነማን ናቸው ሳይለንት አርጊው? ገዳዮቹስ እነማን ናቸው? ይኸውልሽ ሰው ሲያወራ ተደርበሽ ስታወሪ ማለት ይትራይ ቱ ሳይለንስ ያን ፐርሰን ማለት ነው። ማሰት እያወራሽ ነበር እኮ እንዴ? ስራ የለሽም እንዴ? ስንት ሙሉ ነው አየሽ አይደለ? ዲስ ኢዝ አናዘር ታክቲካችሁ ይሄ ነው። ጨርሽ። እሺ አናዘር ኦኬ ዳስ ዘ ጉድ ታክቲካችሁ ምናምን እነማን ናቸው? ዝም ብለሽ አንድ ግለሰብ ነው ማወራሽ። ይኸውልሽ እንደዚህ ማለት ነው ሰውን ሳይለንስ የሚያደርጉ በሙሉ እዚህ ነገር ውስጥ ጥያቄ ውስጥ የሚገቡ ናቸው። ሰዎች ያለቀ እኮ ነው። ምንድነው ልቀቁ የምትሉት? አልገባኝም። አም ሊስኒንግ ቱ ዩ። ስለዚህ እኔ ለልሽ የምፈልገው ማንኛውም ወጣቶች አሁን እናንተ ለእሷ ማስባችሁ አይደለም፣ ለእናትየው ማዝናችሁ አይደለም። አንዳንዶቻችሁ ዝም ብሏችሁ ደብሯችሁ ወይ የመንግስት የሆነ አጀንዳ አላችሁ እንጂ ሴትዮዋ ትረፍ።
በቃ ላትመለስ ሄዳለች። ልጇ ደግሞ የስ አጥፍታለች፣ እሱም አጥፍቷል። ወጣቶች ናቸው። ጸጸቱ በራሱ አያስቀምጣት። ማድረግ ያለባችሁ ዝም ብላችሁ ሀዘናቸውን ይዘኑ። አንዴ ልጁ ላይ ትወርዳላችሁ፣ አንዴ በዚህ ያዘንን ትላላችሁ። ነገ ደግሞ አንዳቸው ተነስተው ራሳቸውን ቢያጥፉ ይህን ነው የምታደርጉት። እንደውም መጠየቅ ያለባችሁ እናንተ ኢትዮጵያ ውስጥ ተደጋጋሚ ሰዎች ይሞታሉ ሐኪም ቤት ሄደው ምንድን ነው ከዶክተሩ ነው ችግሩ ምንድን ነው ብላችሁ መጠየቅ አለባችሁ። እነ ማዲንጎ በስር ሊዘረዘር ይችላል። ዳዊት ምናምን ታምራት አሚን ሊስት ተዘርዝሮ ማያልቅ ነው። ብዙ ጊዜ ታመሙ ይባላል፣ ሄደው ይሞታሉ። እናንተ አላማችሁ ሌላ ካልሆነ በስተቀር በየቀኑ የሚደፈሩ አሁን በቀደም ጀስት ትላንትና ያየሁት ቪዲዮ ሴት እየተደፈረች እያሰቃየ እየደፈራት ከታች ትስቁ ነበር ኢትዮጵያኖች። አንዳንዶቻችሁ በጣም ባለጌ ወራዳ ስለ ሴት በልጅቷ ስቃይ ሙድ እየያዛችሁ ትስቁ ነበር። እና ስለ ሕክምናው ሲስተም መጠየቅ አለባችሁ እንጂ ሴትዮዋ ቀኗ በቃ ፈረደባት። እንዴትም የተወሰነ አስተዋጽኦ አድርጎ ሊሆን ይችላል። በቀኗ ነው በተጻፈላት የሞተችው። አለቀ። አሁን የምትነግሩን ከአሜሪካ አስወስደው ኢትዮጵያ ላይ ሄደው ገደሉ እያላችሁ ነው። የማይመስል ነገር አታውሩ፣ አትጫወቱ። የገደላት ካለ ምናልባት እዛው ኢትዮጵያ ውስጥ ያለ የኢትዮጵያ ለፖለቲካ ዓላማ አይዶን ነው የሆነ ነገር ሆኖ ሊገላት ይችላል እንጂ አሁን ይሄ ሕፃን ልጅ አስልኮ የሷን እናት የሚያስገድልበት የሚፈልገውን አግኝቷል። ልጅቷ ደግሞ ፈልጋ ወዳን የሄደችው። ይሄ ሁላችንም አድርገነዋል። እናት አባታችን ተዉ ይሄን አታርጉ ስንባል ሰምተን አናውቅም። ምንድን ነው የምታካብሉት? ሁልሽም በየቤትሽ ገበና እኮ አለ። በቃ ልጅቷ አፈቀረችው። 18 ዓመት ያለፋት ልጅ ናት። ለፍቅር ብላ እናቷን ብዙ ነገር አዋረደች አለች፣ ወደደችው። ያ ማለት ግን እናቷን ትጠላለች ማለት አይደለም። ይሄ ዘላለሟን ቅስሟን የሚሰብርና የሚያማት ናት። እናትየው ሳንዴ ይሄዳለች። ልጅቷ ግን የዘላለም ጸጸት ነው የሚሆንባት። እሱም ደግሞ ወጣት ልጅ ነው። በቃ ወጣት ልጅ እንደሚያጠፋው ሁለቱም አጥፍተዋል። ግን እኛ ማንን ከሳሽውን ነው። ስለዚህ እባካችሁ ሴትዮዋን የምትወዱ ከሆነ ሴትዮዋ ትረፍበት። ሴትዮዋ ደግሞ ልጇን ትወዳለች። እሱም ደግሞ እናት አለው ምን አለው። ይሄ ግርግር እያረጋችሁ ፖለቲካችሁ ሴራችሁን ለመጠምጠም አትጋጋጡ። ኢትዮጵያ ውስጥ ብዙ የሚያልቅ አማራዎች፣ ብዙ ብሔር ብሔረሰቦች አሉ የሚሰቃዩ፣ ከየቤታቸው የሚረሸኑ፣ የሚደፈሩ። እስቲ ስለዛ አውሩ። አሁን የዚች ሴትዮ ህይወት በጣም የወርቅ አርጋችሁ አማራ ብቻ አይደለም ስለሰው እስቲ ስለሚገደሉ ግድ ተገደሉ ስለሚደፈሩ አታውሩም። ስለዛ ስለ ሐኪም ሲስተም ውስጥ ያውሩ። በየጊዜው ነው ዘፋኞች የሞቱ። ለምን? ቆይ አንድ ጊዜ ፕሊስ። አሁን አጀንዳ ማቀላቀል ትክክል አይደለም። ኢትዮጵያ ውስጥ ስላለው እኛ አይመለከተንም። መንግስት አለ። ሌላው ድምፅ መሆን ከፈለገ ድምፅ ይሆን። አሁን እያወራን ያለ ነው ስለ አሟሟቷ፣ ስለ ዴዚ እናትና ስለ ዴዚ ስለ አሌክስ ነው የምናወራው። አሟሟቷ እንዴት ሞተች? ሞተችው ኢትዮጵያ እኮ ነው። አንድ ጊዜ ቆይ እንጂ እንዴ ዘርላንድ አልሞተችም። ይሄን መጠየቅ ያለ ተባረሻል። አንቺ የህወሓት ካድሬ ነሽ። የካድሬ ስራ ለመስራት ስለመጣሽ ነው እንጂ እኛ በስነስርዓቱ ነው እያዳመጥሽ ነበር ነው። ቦምቤ በጣም ችግር ውስጥ ነን። በጣም እንዲወራ አይፈልጉም። ይሄ ነገር ኢትዮጵያ ውስጥ አማራ ብቻ ነው እንደሚኖረው መነካት። ይሄ ነገር ሞር እናንተን ሰስፒሽስ ያደርጋቸዋል እንጂ እናንተን ነፃ ያደርጋችሁ። አንደኛ ይህንን ነገር እንዳይነገር በተከላከላችሁ ቁጥር እኛን ሞር ጠያቂዎች ነው የምታደርጉን። በጣም ትፈራላችሁ። ስለ ሴትዮ ሊወራ ሲል፣ ስለ ቲና ሊወራ ሲል ብርክ ነው የሚላችሁ። what happened? ቦምቤ ኧረ በጎችክ ምንድን ነው? ቆይ ማን ነው የፈራው? ተደብቀሽ ምንድን እንዳታመጫ ታሞ ከመማቀቅ አስቀድሞ መጠንቀቅ። እኛ የተቻለንን ተናገርን። መጀመሪያ ላይ ይሄ ጉድ እንዳይመጣ እናገራለን። ወሬ ሲያልቅባችሁ እግዚአብሔርን ዝም ብላችሁ ነው የምትንደቀ። አስመሳዮች ናችሁ። አሁን ለሴትዮዋ ማዝናችሁ እኮ አይደለም። ይሄ ሁላ ግርግር በህይወት እያለች እያሉ በህይወት አታስታርቂያትም ነበር። የትኛው ባህል ነው እናትና ልጅ አርግዛ አግብታ ይህን ያህል ጊዜ እርቅ የማይደረገው? ሽማግሌ አይላቅም?
የት ነበራችሁ? አሁን አትናገሩ የምትሉን እኛ ይሄንን አታረጉም ነበር መጀመሪያ ላይ። እኔ ግን ትልልቅ ሰዎች ነው በጣም የሚገርመው። ያለሽ አንቺ ደረቅ ልብ ካለሽ እኛ ደረቅ ልብ የለንም። እና አሁን አዝናችሁ የሞተችን ሴት ደግማችሁ ብትገሉ እኮ ነው የምትሯሯጡ። ይሄ ውይይት አይኑ ሳይሸፈን እንደዛ ይወር ቁጭራ መንደር አረግሽው ቤቱን ማለት ይደብራል። ሀሳብ ካለሽ ሀሳብሽን ልንሰማሽ ዝግጁ ነን። አንድ ጊዜማ ሀሳብ ካለሽ ይኸውልሽ ሀሳብሽን ልንሰማ ዝግጁ ነን። ይህ በተረፈ ሰውን አታክ ማድረግ ሰውን እንትን ማድረግ አንቺ የህወሓቶች ከፍሎች ነው የመጡት አውቃለሁ እኔ እና ወትሰናይ ሌሎቹ እዚህ ጋር አንድ መጨመር የምፈልገው ነገር አለ። ከመሄድ አንዴ እዚህ እኛ ኢንቨስቲጌት ማለት እኛ እዚህ እየተነጋገርን ያለ ነው የምንነጋገረው። ሰዎች ሊወዱት ይችላሉ፣ ላይወዱት ይችላሉ። ኦኬ ችግር የለውም። እዚህ እኔን አምነው የመጡ ሰዎች እዚህ ቤት ውስጥ መሰደብን አይፈልግም። በእናንተ በህወሓቶች እዚህ ሁላቸውም ክብራቸው ተጠብቆ ማውራት ነው የሚፈልጉት። ሀሳብ ነው የሚነገረው። መሰደብ መነቀፍ አይፈልግም በህወሓት የተነሳ ሰው። እናንተ ህወሓቶች አሁንም ሰውን አታክ ፕሮቮክ ማድረግ ሰውን ማነወር ትክክል አይደለም። ሀሳብ ካለሽ በስነስርዓት እንዲ ማንም ያስገባት ቦምቤ ኧረ በእናትህ አይቻልም። አታስገቡ እንጂ ቤተሰብ ምን ሆናችሁ ነው? ከመቦልካት አታስገቡ። አተው እኔ እዚህ ቤት ገብቻ አላቅም። የማይስማማት ትላንትና ያወራችሁትና ቆይ እንጂ እህታችን ምን ሆነች ነው? በሰላም እኛ እዚህ ቤት ውስጥ ያለ ነው በቃ እየተወያየን ያለ ነው እና ትክክል አይደለም። ሰውን አታክ ማድረግ ትክክል አይደለም። ሀሳብ ነው የሚሰጠው። ሀሳቡ ጥሩ ሊሆን ይችላል፣ መጥፎ ሊሆን ይችላል። መብታችን ነው፣ ማውራት እንችላለን። ማንም የሚከለክለን ምን ችግር አለው? የራሳችንም ምርመራ